የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 ከምንመለከታቸው ጉዳዮች መካከል ስለ ብፁዕ አቡነ ሕርያቆስ የሆነ መረጃ ይሆናል። ብፁዕነታቸው ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በቅዱስ ሲኖዶስ መወሰኑ ይታወሳል። ይህን ተከትሎ ታዲያ በትናንትናው ዕለት ልዩ መርሃ ግብር ነበረ። በጣም በርካታ ከ10 በላይ የሆኑ ሊቃነ ጳጳሳት የታደሙበት ለብፁዕ አቡነ ሕርያቆስ አቀባበል አድርገውላቸዋል። በአቀባበል መርሃ ግብሩ ላይ ታዲያ ብፁዕ አቡነ ኤልያስም መልእክት አስተላልፈዋል። በጣም በርካታ ሊቃውንተ ቤተ ክርስቲያንም ታድመውበታል። ራሳቸው ብፁዕ አቡነ ሕርያቆስ ያስተላለፉትን መልእክት አለ። ይህንን ነው የምናስደምጣችሁ። የአዲስ አበባ ሀገረ ስብከት የብዙ ጉዳዮች የሚሰሙበት ከ200 በላይ አድባራት ገዳማት የሚገኙበት እንደሆነ እናውቃለን። ይህንን ተከትሎ ብዙ ጥሩ ጎንም ብዙ ደግሞ ጥሩ ያልሆኑ ጎኖችም የሚታዩበት ሀገረ ስብከት ነው። አሁን እሳቸው የዚህ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኗል። ብፁዕ አቡነ ሄኖክ ከ2 ዓመት በላይ በዚህ በሀገረ ስብከት በአዲስ አበባ ሀገረ ስብከት ላይ ሊቀ ጳጳስ ሆነው መምራታቸው ይታወሳል። አሁን ብፁዕነታቸው ብፁዕ አቡነ ሄኖክ ወደ ደቡብ አፍሪካ ተሸጋግረዋል። ያንን ተከትሎ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኗል። በአቀባበል መርሃ ግብሩ ላይ የነበረውን ክስተቶች ነው ማስደምጣችሁ። ተከታትለን እንመለስ። ዛሬ ግንቦት 26 2017 ዓ.ም ጸሎተኛው ባህታዊ ሊቁና ተወዳጁ አባታችን ብፁዕ አቡነ ሕርያቆስ የሀዲያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከ30 በላይ ሊቃነ ጳጳሳት ታጅበው ወደ አዲስ አበባ ሀገረ ስብከት ሲገቡ የስምንቱም ክፍላተ ከተሞች ኃላፊዎችና ልዩ ልዩ ሰራተኞች እንዲሁም ከ258 በላይ አብያተ ክርስቲያናት አስተዳዳሪና ጸሐፊዎች በተገኙበት አቀባበል ተደረገላቸው። በዕለቱም ወረብና ቅኔ ቀርቧል። በዕለቱም ጸሎተኛው ባህታዊው ሊቁና ተወዳጁ አባታችን ብፁዕ አቡነ ሕርያቆስ የሀዲያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲህ በማለት መልእክት አስተላልፈዋል። ሊቃውንቱ በዝማሬ ሲነግሩን እንደነበረው በዚህ በቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 20 ላይ ያለውን ቃል በቅዱስ ያሬድ ዜማ አስማምተው ኢቤሎ ማቴያስ እቀማይ ጸንተከ አደራህን ጠብቅ ሚለውን መልእክት አስተላልፈዋልና አደራ መጠበቅ የአንድ ሰው ወይንም የጥቂት ሰው ብቻ ሳይሆን ሁላችንም አደራችንን እንድንጠብቅ የቤተ ክርስቲያናችን አምላክ ይርዳን። ዛሬ እዚህ ጋር ቆሜ ከመናገሬ በፊት ብዙዎቻችሁ እንደምታውቁት እናንተ የተቀመጣችሁበት ስፍራ ሆኜ ብዙ ሊቃነ ጳጳሳትን ተቀብያለሁ፣ ሸኝቻለሁ። ይሄ የአዲስ አበባ ሀገረ ስብከት ጠባይ ነውና ምን ለማለት ፈልጌ ነው? ከኛ በፊት ብዙ ሰዎች ነበሩ፣ ከኛ በኋላም ብዙ ሰዎች ይመጣሉ። በተሰጠን ልክ በተሰጠን ኃላፊነት ቤተ ክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁኝ። ከዚህ በኋላ ብዙ የምንገናኝባቸው መድረኮች ስለሚኖሩ ከኔ ጋር በቀጣይ ብዙ እንነጋገራለን። በመቀጠልም በጸሎተኛው በባህታዊው በሊቁና ተወዳጁ አባታችን በብፁዕ አቡነ ሕርያቆስ የሀዲያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ጋባዥነት ታላቁና አንጋፋው አባታችን ብፁዕ አቡነ ኤልያስ የስዊድንና አካባቢው ሊቀ ጳጳስ ሁሉንም ሊቃነ ጳጳሳት ወክለው እንዲህ በማለት መልእክት አስተላልፈዋል። ኩኑ ታቦተ መንፈሳዊ ቤት ለመሆን ተሰሩ። ይሄ እንደ ግዝት ነው የተላለፈው። እንደ ትምህርትም ብቻ ሳይሆን እንደ ግዝት ነው። መንፈሳዊ ቤት የሆነ ሁሉ ወንድሙን ይወዳል፣ ወንድሙን ያከብራል፣
ከወደደው አያማውም፣ ከወደደው አይሰርቀውም፣ ከወደደው በክፉ አይመኛውም። እኒህ በዛሬው ቀን በዚህ አደባባይ ልናጅብ የመጣነው ሊቃነ ጳጳሳት፣ ሊቃውንት ሁሉ አባታችን ስራዎት የተባረከ ይሁን ለማለት ነው። ስለዚህ አጋባቴ ሃሌሉስ በማንኛውም በዓለም ቋንቋ ይነገር እንጂ እምነት ቤተ ክርስቲያን ምስጢሩ አንድ ነው፣ ቋንቋው አንድ ነው። እሶሳችሁ ተዋደዱ። አባታችንን ከወደዳችኋቸው አታሟቸውም፣ አትሰርቋቸውም። ፍቅር አይሰርቅም፣ አያማም። በመጀመሪያ ደረጃ ብፁዓን አበው ሊቃነ ጳጳሳት በዚህ ቅዱስ ስፍራ እኛን ለማስገባት ስለተገኙ ከፍ ያለ ምስጋና እንድታቀርቡልን ጠይቃለሁ። እንግዲህ ሊቃውንቱ በዝማሬ ሲነግሩን እንደነበረው በዚህ በቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 20 ላይ ያለውን ቃል በቅዱስ ያሬድ ዜማ አስማምተው ኢቤሎ ማትያስ እቀማይ ጸንተከ አደራህን ጠብቅ ሚለውን መልእክት አስተላልፈዋልና አደራ መጠበቅ የአንድ ሰው ወይንም የጥቂት ሰው ብቻ ሳይሆን ሁላችንም አደራችንን እንድንጠብቅ የቤተ ክርስቲያናችን አምላክ ይርዳን። ዛሬ እዚህ ጋር ቆሜ ከመናገሬ በፊት ብዙዎቻችሁ እንደምታውቁት እናንተ የተቀመጣችሁበት ስፍራ ሆኜ ብዙ ሊቃነ ጳጳሳትን ተቀብያለሁ፣ ሸኝቻለሁ። ይሄ የአዲስ አበባ ሀገረ ስብከት ጠባይ ነውና ምን ለማለት ፈልጌ ነው? ከኛ በፊት ብዙ ሰዎች ነበሩ፣ ከኛ በኋላም ብዙ ሰዎች ይመጣሉ። በተሰጠን ልክ በተሰጠን ኃላፊነት ቤተ ክርስቲያን የጣለችብንን መንፈሳዊ ኃላፊነትና አደራ ሁላችንም እጅ ለእጅ በመያያዝ በጋራ እንደምንወጣ ተስፋ አደርጋለሁኝ። እናንተ እውነተኞች ከሆናችሁ አባታችን አይሳሳቱ። እናንተ እውነተኞች ልጆች ከሆናችሁ አባታችሁን ታስከብራላችሁ፣ እናንተም ትከበራላችሁ። ቅዱስ ጳውሎስ ለፈላስፎቹ ትልቅ ትምህርት ነው ያስተላል። ተለወጡ። ሳይለወጡ መለወጥ አይቻልም። እኛ ሳንለወጥ ክርስቲያኑን ለመለወጥ አንችልም እኮ እንዴ! ምን ተንብል አለ ነፍስ ይላሉ ሊቃውንት። ይችን ቤተ ክርስቲያን ምን እንበላት? ምን እንበላት? ስለዚህ እናንተ ከተለወጣችሁ ምንም ችግር የለም።
የእምነቱ መሪዎች የአብያተ ክርስቲያናቱ መሪዎች ከተለወጣቸው አባታችን ምንም ስራ የላቸውም፣ ይባርካሉ። ዝም ብለው ቁጭ ብለው ልጆች የተባረካችሁ ሆኑ እያሉ። ስለዚህ ባጭሩ አላበዛም። እናንተ ተለወጡ። እናንተ ከተለወጣችሁላቸው አባታችን ብዙ ስራ ይኖራቸው፣ ቡራኬ ብቻ ነው የሚኖራቸው። ስማችንም እንለውጥ። ልዩ እንቁ ቤተ ክርስቲያን ናት የኢትዮጵያ ቤተ ክርስቲያን። በዓለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በዓለም ላይ እንቁ ናት። ይህንን እንቁ በክብር መያዝ አስፈላጊ ነው። እንቁ እንዳይዝግ ወርቅ ናት፣ እንቁ ናት ቤተ ክርስቲያናችንን። የእንቁ እንዳይዝግ ወርቁ እንዳይበላሽ ወርቁ ዝገት እንዳያገኘው እኛ ተጠንቅቀን ይችን እንቁ ወርቅ የሆነችውን ባለታሪክ ቤተ ክርስቲያን የኢትዮጵያ ሀገራችን አምድ የሆነችውን አምድ ነው። አሁን ይሄ ህንፃ ትልቅ የተሸከመው አምድ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ እንቁ አምድ ናት። ስለ ስነ ጽሑፏ፣ ቋንቋ፣ ፊደሏ ዓለም የሚያደንቃት ናትና እባካችሁ ይህንን ዓለም የሚያደንቃትን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስሟ የከበረ የገነነ ሆኖ በዓለም ላይ እንዲኖር እንትጋ፣ እንስራ። የሰላም አምላክ ሰላሙን ይላክልን። ስማችንን የከበረ ያድርግልን። የቤተ ክርስቲያናችን ስም የከበረች ቤተ ክርስቲያናችን የከበረች ናት። አሁንም ደግሞ እናክብራት፣ ከፍ ከፍ እናድርጋት። በዓለም ላይ የገነነች የታወቀች እንድትሆን የልዑል እግዚአብሔር ፈቃዱ ይሁንልን። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው የብፁዕ አቡነ ሄኖክን ቦታ ቢሮ ተቆጣጥሯል፣ ተቀብለዋል። እንግዲህ ለቀጣይ ዓመታት እንግዲህ የሚያገለግሉ ይሆናል። አደራዬን እጠብቃለሁ የሚል መልእክት ማስተላልፈዋል። የተወዳጁ ሰዎቻችን ያሮስ 2 ነው። የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛ